ሶስተኛ ሳምንቱን የያዘው የመካከለኛው ምስራቅ ቀውስ እንዲቆም ጥረት እየተደረገ ስለመሆኑ በተለይ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑን ጥቆማ ሰጥተዋል። በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው ይኸው ጦርነት በርካታ ምጣኔ ሀብታዊ ውድመቶችን በሁሉም ሀገራት ላይ ማስከተሉም ይታወቃል። ከነሱም ደግሞ አልፎ በሌሎች የአፍሪካ ሀገራትም እንዲሁ ቀውሱ ከፍተኛ ስለመሆኑ እየተነገረ ይገኛል። እንዴት አምሽታችኋል የተወደዳችሁ አድማጮቻችን? በመካከለኛው ምስራቅ ባለው ጦርነት ምን አዳዲስ ነገሮች ተሰሙ? ከዚያ ባለፈ ደግሞ ለድርድር የቀረቡት ርዕሰ ጉዳዮችና የመደራደሪያ ነጥቦች ምን ምን ናቸው የሚሉትና ሰሞነኛው የኢራን አሜሪካና እስራኤል ጉዳይ ምን ይመስላል የሚለው ዛሬ ምሽት ትንታኔ ማጠንጠኛችን ነው። እንግዲህ ቀደም ሲል በመግቢያችን ላይ እንዳልነው የመካከለኛው ምስራቅ ግጭት ሶስተኛ ሳምንቱን እየያዘ ይገኛል። ይህም እንዲቆምና ሀገራት ወደ ነበሩበት እንዲመለሱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ አቅርበዋል። ከዚያም ባለፈ ደግሞ ውይይትም እየተካሄደ ያለበት አግባብ መኖሩን ጥቆማ ሰጥተዋል። ዓለማችን ከዚህ ቀደም አስተናግደው ከነበረው የ1974ቱ የነዳጅ ቀውስ በላይ ከፍተኛ የነዳጅ እጥረትና ቀውስ አጋጥሟል የሚሉ የምጣኔ ሀብት ተንታኞችም አልጠፉም። የነዳጅ ስጋትና እጥረት ከዚህ ቀደም ዓለም ከገጠማት ያሁኑ የከፋው ነው እያሉም ይገኛሉ። በመካከለኛው ምስራቅ የተነሳውን ግጭት ተከትሎ በተለያዩ የአህጉሪቱ ሀገራት በተለይ በአፍሪካ ማለት ነው የነዳጅ ዋጋ እንዲያሻቅብ ምክንያት ሆኗል። በሌሎችም ዓለማት ስጋት ጭሯል ማለት ነው። ይህ ደግሞ የሆነው ኢራን የሆርሙዝ ሰርጥን በመዝጋቷ እንደሆነ ይታወቃል። ታዲያ ይህንን ችግር መቅረፍ ይቻል ዘንድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓታት ገደብ መጠናቀቅን ተከትሎ ከኢራን ባለስልጣናት ጋር ፍሬያማ ስኬታማ ውይይት እያደረግን ነው የሚል ሀሳብ ማንሳታቸው ይታወቃል። በሌላ በኩል ደግሞ ኢራን ምንም አይነት ውይይትም ሆነ ንግግር ከአሜሪካ ባለስልጣናቶች ጋርም እንዲሁ ከእስራኤል ወገኖች ጋር እያደረገች እንዳልሆነ አሳውቃለች። በጦርነቱም እንደምትገፋበትና ማሳካት የምትፈልገውን እስክታሳካ ድረስ ጦርነቱን እንደምትቀጥል ያሳወቀችው ኢራን በየትኛውም መልኩ ለድርድር ዝግጁ እንዳልሆነች ይፋ እያደረገች ይገኛል። በዚህ መሀል እንግዲህ ሀገራት በተለይ ደግሞ በጦርነት ወቅት የሚያወጧቸው መረጃዎች ሁሉ ተአማኒ ናቸው ብሎ መቀበል አስቸጋሪ መሆኑን የፖለቲካ ተንታኞች ናቸው የሚናገሩት። የትኛው ወገን ትክክለኛ መረጃ እያወጣ እንደሆነ ማመንና ማወቅ እንደማይቻል በመጠቆምም ምናልባት ዶናልድ ትራምፕ ከኢራን ጋር ውይይት እያደረግን ነው ያሉት ትክክል ሊሆን እንደሚችልና ኢራን ደግሞ በተቃራኒው ከማንኛውም አካል ጋር ውይይት እያደረግኩኝ አይደለም ያለችውም ትክክል የሚሆንበት አጋጣሚ እንዳለ የፖለቲካ ተንታኞች ይናገራሉ። በጦርነት ወቅት የሚነዙ ፕሮፓጋንዳዎች እንደተጠበቁ ሆነው መረጃን በቀላሉና በትክክለኛው መንገድ ማግኘትም ፈታኝ እንደሚሆን ነው እኒሁ ባለሙያዎች የሚናገሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በድርድር ላይ ዋና ዋና የሚባሉ የስምምነት አቅጣጫዎችን አስቀምጠዋል። አሁንም ደግሞ በተመሳሳይ በርካታ ቁልፍ የመደራደሪያ ሀሳቦችን እንዲሁ ከኢራንም ተሰምተዋል። እነዚህ ቁልፍ የመደራደሪያ ሀሳቦች እስካልተከበሩ ድረስ ድርድርም ሆነ ውይይት አላካሂድም የሚል አቋም ከኢራን እየተነሳ ይገኛል። ምናልባትም ኢራን ይህንን የሆርሙዝ ሰርጥ መቆጣጠሯ የኃይል የበላይነትን እንድትቆጣጠር እያስቻላት ይገኛል ሲሉ የምጣኔ ሀብት ባለሙያዎች ያነሳሉ። በተቃራኒው ደግሞ ዛሬ ማለዳ ጀምሮ እየወጡ ያሉ መረጃዎች እንደሚያመላክቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉት ጉዳዩ ወደ መርገብ ደረጃ እየደረሰና ለውይይትና ለንግግር ክፍት እየሆነ ሳይሆን ጉዳዩ የበለጠ እየተወሳሰበ ከዚያም ባለፈ ደግሞ እየተባባሰ መምጣቱን ጠቋሚ ናቸው። ለአብነት ያህልም ኢራን በእስራኤል የኃይል ማመንጫ ላይ ከፍተኛ ነው የተባለ ጥቃት ሰንዝራለች። እነዚህ ከኢራን የተተኮሱት በርካታ ሚሳኤሎችም እንግዲህ በደርዘን የሚቆጠሩ የኢራን ከተሞችን ኢላማ እንዳደረጉ ነው መረጃዎች የሚያመላክቱት። አልጀዚራን ጨምሮ ሌሎች የዜና ወኪሎች እንደዘገቡት ከሆነ ይህ ጉዳይ
ለንግግርና ውይይት ክፍት የነበረውን መስመር የበለጠ እንዲጠብ ሊያደርገው ይችላል የሚል አቋማቸውን አስቀምጠዋል። እንግዲህ በዚህ ጥቃት በተለይ ደግሞ ሀደራ የተሰኘ የእስራኤል ከተማ ኢላማ ተደርጓል። እዛ በሚገኝ ዋና የኃይል ማመንጫ ጣቢያ ላይም ፍንዳታ መከሰቱንም ነው የመገናኛ ብዙኃን የዘገቡት። ይህን ተከትሎ ከፍንዳታው በኋላ የነፍስ አድን ሰራተኞችም እንግዲህ የተመቱ ሰዎች መኖር አለመኖራቸውን ለማየት ጥረትና ርብርብ እያደረጉ እንዳለና በአካባቢው ላይ ፍለጋ እየተካሄደ እንደሆነ ነው መረጃዎች የሚጠቁሙት ማለት ነው። ይህ በእንዲህ እንዳለ በአሜሪካ በኩል ደግሞ የተሳካ ድርድር፣ የተሳካ ውይይት፣ በቅርቡ ደግሞ ጦርነቱን ሊያበቃ የሚችል ፍሬያማ ቆይታ ከኢራን ባለስልጣኖች ጋር እያደረግን ነው ሲሉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተቃራኒ የሆነ ሀሳብ ከቢሮአቸው ተሰምቷል። በመካከለኛው ምስራቅ እግረኛ ወታደሮችን የማሰማራት እቅድ እንዳላት አሜሪካ ሮይተርስ ነው ያስነበበው። በሺዎች የሚቆጠሩ ወታደሮችን ወደ መካከለኛው ምስራቅ የማስገባት እቅድ አላት ሲሉ ስማቸው እንዲጠቀስ ያልፈለጉ አንድ ምንጭ ለሮይተርስ ነግረዋቸዋል ማለት ነው። መካከለኛው ምስራቅ ላይ ይሰማራሉ ተብለው የሚጠበቁት በሺዎች የሚቆጠሩ ወታደሮች በተለይ ከውትድርና ጋር ተያይዞ የረጅም ጊዜ ልምድ ያላቸው እንደሆኑ መረጃዎች አመላክተዋል ማለት ነው። ይሁንና እነዚህ ወደ መካከለኛው ምስራቅ ይሰማራሉ የተባሉ ወታደሮች ምናልባት ከመካከለኛው ምስራቅ ባለፈ ወደ ኢራን ዘልቀው ይገባሉ የሚለው ጉዳይ በይፋ አልተነገረም። ሆኖም ግን ጉዳዩ የቀለለ የተስተካከለ ነው ከተባለ ማግስት ደግሞ መሰል መረጃዎች መሰማታቸው ይህ ጦርነት በቀላሉ ሊቆም የማይችልና እንዲሁ እንደተጠበቀው የሚቆም ሳይሆን እየተስፋፋ ሊመጣ የሚችል ጦርነት ስለመሆኑም ነው እየተነገረ የሚገኘው። ይሁንና ፕሬዚዳንት ዶናልድ ትራምፕ ከሰሞኑን ስለ ውይይት፣ ስለ ንግግር እየተናገሩ ባለበት ሁኔታ አሁን ደግሞ ሮይተርስ ይዞ የወጣው መረጃ በተለይ ከፔንታጎን የተሰማው ትንሽ ብዙዎችን ያስገረመ መረጃ ነው። የመካከለኛው ምስራቅ ላይ እንግዲህ ወታደሮችን ማሰማራት ማለት ጉዳዩ እንዲባባስ የራሱ የሆነ አስተዋጽኦ ሊያደርግ እንደሚችል እንዲሁ በመረጃው ላይ ተመላክቷል። የፖለቲካ ተንታኞችም ይህን ጉዳይ እየተናገሩበት ይገኛሉ። ለማንኛውም የተወደዳችሁ አድማጮቻችን ዛሬ በዓለም አቀፍ የምሽት የትንታኔ መሰናዷችን በኢራን አሜሪካና እስራኤል መካከል እየተደረገ ባለው ጦርነት ምን አዳዲስ ጉዳዮች አሉ፣ የድርድሩ ጉዳይ ከምን ደረሰ የሚሉትና ሌሎች ተያያዥ ጉዳዮችን ያየንበት የምሽት ትንታኔያችን ያደመጣችሁትን ይመስል ነበር። ሰናይ ምሽት።